እንድታዩ ተፈልጋለሁ። የመርከብ ህይወት ምን ይመስላል የሚለውን ሬስቶራንት ውስጥ ደግሞ ገብቻለሁ። ያው ሰው መቼስ ይሄ መርከብ ነው ቢባል ማመን የማይቻልበት ደረጃ ነው የደረስኩት። መርከቧ 11 ፍሎር ነው ያላት። ያ አንዳንዶች መኪናቸውን ይዘው ይገባሉ። አሁን እዛ መርከብ ላይ ያው ከነ መኪናቸው እየገቡ ነው ማለት ነው። እዚህ ውስጥ የሌለው አለመኖር ብቻ እንደሆነ እየታዘብኩኝ ይገኛለሁ። መቼስ ያሳየኋችሁ ቤት መርከብ ላይ ነው እንዴ ብላችሁ ላታምኑ ትችላላችሁ። በዛሬው ቪዲዮ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። በመርከብ ላይ ያደረኩት የመጀመሪያ ጉዞ የተመለከትኩትን የማይታመን ደስ የሚል ህይወትና ውበት አሳያችኋለሁ። የመርከብ ላይ ጉዞ ምን ይመስላል፣ መርከብ ላይ ምን አለ የሚለውንም ትመለከታላችሁ። በቅድሚያ ግን ጂኦግራፊ ጉዞ ካለውበት ስዊድን ስቶክሆልም ከተማ ወደ ማሪሃምን ተባለች የፊንላንድ ራስ ገዝ ደሴት ነው። የመርከብ ጉዞ ደርሶ መልስ ነው። ሲሄድና ስመለስ ያስኳቸው የተለያዩ መርከቦች ናቸው። ውስጣቸው የተለያየ ደስ የሚል ነገር ስላላቸው ሁለቱንም አስጎበኛቸዋለሁ። ማሪሃምን የፊንላንድ ራስ ገዝ ደሴት ከተማ የራሷ አገዛዝ ያላት ታክስ ነፃ የሆነች ቦታ በመሆኗ በቦታው ላይ ቅናሽ የሚሸጡ ነገሮችም አሉ። ከዛ ውስጥ ደግሞ የሽቶ ዋጋ ለሽቶ ወዳጆች አሳያችኋለሁ። ቪዲዮውን እስከ መጨረሻው እንድትመለከቱ ጋብዛለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁኝ ተጓዙ። አሽሩካ የምርጦች ምርጫ ፈታ በሉልኝ። ቫይኪንግ ግሬስ የተባለች መርከብ ነው የያዝነው። እየገባው እገኛለሁ። መርከብ ጉዞ ይታየኛል። እዚህ ጋር መርከብ ለመጀመሪያ ጊዜ ነው እንግዲህ መርከብ ስሳፈር። ወደ መርከብ እየተገባ ነው። መርከብ ላይ አይመስልም፣ ከዚሁ ይታየኛል። በስመ አብ! ይሄ መርከብ ነው ቤት ነው በነገራችን ላይ። በስመ አብ ወልድ! ገራሚ መርከቡ ይሄን ይመስላል። የራሱ ክፍል አለው። እንግዲህ ይሄን ክፍል ነው ለጊዜው የተያዘው። በዚህ መስመር ነው። ፍሌ ካርድ ተሰጥቶኛል። በገዛው ቲኬት ነው የምገባው። በቲኬቱ መሰረት ክፍላችን ገባን ትላለ። እንግዲህ ክፍላችን ይሄን ይመስላል። አራት አልጋ ይታየናል። 4 አልጋ አለው። ከላይ አለ፣ ከስር አለ። ያው ቲቪ ሙላ አላቸው። እሺ፣ ከዛስ መስታወትም አለ። እሺ፣ ያው ከዛ በዚች ጠባብ ክፍል ውስጥ እንግዲህ ይሄን የመሰለ ደግሞ መጸዳጃ ቤትም አለ ማለት ነው። ሻወር አለ፣ መጸዳጃ ቤት አለ። ኦኬ፣ በስሱ መዝናኛ ቦታዎችንም አሳያቸዋለሁ። ያ መርከብ ማንቀሳቀስ ጀመረ ትላለ እንዴ! ይሄ ሁላ ሲሄድ ምንም አልተሰማንም። የሚገርም ነው። የመርከብ እንቅስቃሴው ተጀምሯል ትላለ እንግዲህ አባቴ። ዋው! ጉዞ ላይ ያው እስክንድር አብሮኛለ። ስለዚህ አንዳንድ ነገሮች እሱ ነው በደንብ የሚያስረዳን ስለ ጉዞ። እኔ ያው ውስጥ ሆኜ እንደ አውሮፕላን ይንገጫገጫል አይንገጫገጭም ብል ያው ምንም ነገር የለም። እዚህ ጋር የማያቸው የሆነ ነገር እንኳን ቢፈጠር እግዚአብሔር ያምጣውና መጠባበቂያ የተለያዩ ጀልባዎች አሉ እዚህ ጋር። በዚህ ውስጥ ነው እንግዲህ አዳሜ ጠብ ብለን ህይወታችንን የምናተርፈው ማለት ነው። ለማንኛውም በዋና አሳ ነኝ። ከሁሉም በላይ እግዚአብሔር አለ፣ ግን ዋናም ደግሞ አሳ ነን። ችግር የለውም። በጣም የሚገርም ቪው ነው። በቃ ባቴ ዋው! ጥሩ ቪው ያለበት እንደዚሁ ደግሞ የላይፍ ሴቪንግ እንትን ያለበት ነው። ወጣ ደግሞ እያለን እንመለከታለን። መርከቧ 11 ፍሎር ነው ያላት። ካፌዎች፣ ምግብ ቤቶች ምናምን፣ የህፃናት መጫወቻ። ስለዚህ ሰው እንደየተመቸው መዝናናት ይችላል። ስፓ አለ።
መጠጫ ቦታዎች አሉ፣ መመገበያ ቦታ አለ፣ ካሲኖ ምናምን መጫወቻ አለ። ደካማንንና እንበላለን። የቁርስ ሰዓት ላይ እንገኛለን። ስለዚህ ያው በጣም ከባባድ ነገር አቅርበዋል። ኪችናቸው ምናምን ያበደ ኪችን አላቸው። ከዚህ የሚወጣው ምግብ ምን ይላል እስቲ እንቀምሰዋለን። የውሃ ላይ ምግብ ቁርስ ብዬ የወሰድኳት እቺ ነች። በዙር ስለሆነ የመጀመሪያ ዙሬ ነች። በነገራችን ላይ እናጣጥመዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚገርማችሁ ሁኔታ የዳቦው ጣዕም ተቀይሯል። ለምን? ውሃ ላይ ስለሆነን የመርከብ ዳቦ ይላል። ይሄ ህይወት በእውነት ሚዛናዊ ነው። ህይወት ሚዛናዊ አይመስለኝም በእውነቱ ከሆነ። ውድ ቤተሰቦቻችን ቁርስ በዚህ ቪው ነው እንግዲህ እየተበላ ያለው። ባልቲክ ሲ የተባለው ይሄ ባልቲክ ባህር በስዊድን ፊንላንድ የሚያገናኘው ባህር ነው። ተፈጥሮ እግዚአብሔር ይመስገን ደስ ይላል፣ በጣም ያምራል። የሆነ 1 ሰዓት ምናምን ተጉዘናል፣ ግን ጉዞ ላይም ያለን አይመስልም። በቃ ስቴብል የሆነ ጉዞ ስለሆነ ስሙዝ አድርጎ ነው እየሄደ ያለው። ቁርስ በዚህ መልኩ ተበልቷል። በህይወቴ የበላሁት ምርጥዬ ቁርስ ነበረ። በቃ ያው እየተመላለሳችሁ እስከፈለጋችሁ ድረስ መብላት ነው። ያው ክፍያው ከቲኬት ስትቆርጡ አንድ ላይ ከፍላችሁ ከሆነ ያው ቁርስን የሚያጠቃልል ይሆናል። ካልሆነም ደግሞ እዚህ ትከፍላላችሁ። ቀጣይ ደግሞ እስቲ ባር አለ ምን አለ ብዙ ነገሮች አሉ፣ አሳያችኋለሁ። ይሄ ቤታችን ነው ባይዘዌ። ያው እኔ እዚሁ አሳድጉኝ ለማለት ሀሳብ አለኝ። አልወርድም በቃ ከዚህ እንትን ላይ ቢያሳድጉኝ ጥሩ ነው። ስፓ ምናምንም አለ። ኦኬ ጥሩ ነው። ችኮች ጥንዶች በጣም እያስቀኑኝ ይገኛሉ። እዚህ ጋር ሬስቶራንት ውስጥ ደግሞ ገብቻለሁ። የማትሰሩት ነገር የለም። መቢያውንማ ታውቁታላችሁ። ያው መጫወቻም አለ። እዚህ ውስጥ የሌለው አለመኖር ብቻ እንደሆነ እየታዘብኩኝ ይገኛለሁ። ቁማር ነገርም አለ። የካሲኖ ደንበኞች ያው ካሲኖም አለ። አባቴ እኔ እቺ ካሲኖ የምትባለዋን ነገር አልጀመርኩም፣ ሱስ ይዛል ስላሉ። ሱስ ደግሞ እኔ በጣም ነው የምፈራው። ከሻይ ውጪ ሱስ የለብኝም፣ እግዚአብሔር የተመሰገነ ይሁን። ባር ይታየኛል። እንግዲህ በቀጣይ ደግሞ ምን አለላችሁ? ምን ይላል? ናይት ክለብ ኤንድ ላውንጅ ይላል። ቮግ ናይት ክለብ። ይሄ ጉዞ ያው ከስዊድን ወደ ፊንላንድ የሚካሄድበት ነው። መንገድ ላይ ይታደራል ምናምን ፈታ የሚባልበት ስለሆነ ስለዚህ ጭፈራ ቤትም ምናምን ቀውጢ እያረጉት እየተጠጣ እየተበላ ምናምን ነው የሚካሄደው ማለት ነው። የህፃናት መጫወቻንም ያካተተ ነው። ህፃናት ከስር ይጫወታሉ ቀን ቀን፣ ማታ ማታ ደግሞ ያው ትላልቅ ሰዎች ያጫውታሉ ማለት ነው። ሶ ጭፈራ ቤቱ አባቴ ያው ይህን ይመስላል ማለት ነው። ሰፋ ያለ ነው። ስለዚህ ሁሉ ነገር እዚህ ባህር ላይ የታየ እንግዲህ ሰው ፈታ ይላል ማለት ነው። አባቴ እዚህ ጋር አድርገህ እንግዲህ ቆንጂዬ ስታጫወት ህይወቱን አስበው። በምድር ገነት እንደማለት ነው። ከፍቅረኛ ጋር ከሚስት ጋር ይዛት ውጣ እስቲ አንዳንዴ ወጣ በል አዝናናት። እንደዚህ አይነት ሃኒሙን ምናምን የምታስቡ ሰዎች አስበዋል። እዚህ ጋር አምጥተህ እንደዚህ ካያጫወስካት ሚስት በቃ ይሄ ትዝታው ራሱ ፍቅራችሁን በጣም ያጠናክረዋል። በጣም በጣም በተለይ ለጥንዶች ይመከራል ይሄ አይነት ጉዞ ማለት ነው። ሌሊቱን ሙሉ የሚጓዝ ሰው ፈታ እያለ የተጫወተ ይሄዳል ነው እንግዲህ ሀሳባቸው። እስቲ ወደ ታች ደግሞ ወረድ ብለን እናየዋለን። ኦኬ የመጠጥ ላይኛው ክለብ ላይ አልተከፈተም። እዚህ ጋር ግን የመጠጥ አይነት ይታየኛል ማለት ነው። አባቴ እስቲ ተዘጋጁ፣ ለማሳያችሁ ነገር ተዘጋጁ። ዋው ዋው! መርከብ የሚባለው እናንተ ምን ያክል ግዙፍ ነገር ነው ባካችሁ። ከውጪ ሲታይ አስቡት እንግዲህ
እስከዛ ድረስ ማለት ነው። እስከዛ ድረስ ይታያችኋል። ጫፍ 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 ማለት ነው። ቢኬድ አያልቅም። ተመልከቱ። ያው እንትኑን አሳያችኋለሁ። ይሄ ሁላ የሚታየው መርከቡ ከውጪ ይሄን ይመስላል ማለት ነው። ያ የመዳረሻችን ላይ ተቃርበናል። ኦልሞስት መሀል ላይ ጉዞ ደስ ይል ነበረ። እንዲህ የውሃው ትንሽ ማላጋት ምናምን ስላለ አረፍ ማለትም ነበረብን። እንቅልፍ ምናምን ተኛን። ከጠዋቱ በዚህ አቆጣጠር 7 ሰዓት ከ45 የተነሳ ነው። አሁን ላይ 8 ሰዓት ሆኗል። ውሃ ላይ ያን ያክል ተጉዘናል ማለት ነው። አሁን መርከብ እንቀይራለን። እዛ ጋር የሚታያችሁ መርከብ እችኛዋ መርከብ ቫይኪንግ ግሬስ ትባላለች። ቀጥሎ የምንቀይራት ደግሞ ቫይኪንግ ግሎሪ ነች። እቺ ያለንባት መርከብ ወደ ፊንላንድ ነው ቀጥታ የምትሄደው፣ ወደ ፊንላንድ ሄልሲንኪ። ነገር ግን እኛ አጭር ጉዞ ስለመረጥኩኝ ዛሬ እዛች መርከብ ላይ ነው ቀጥሎ የምንገባው። ሰው እየወጣ ነዋ ኦልሬዲ። Landstigning samt fartygsbygge sker via däck 7, Mitchells, från Ullared. Alla ni som är på dagskryssning och ska vara i Stockholm kväll tar fartygsbygget till Elmesingård. Stigning fortsätter på Finland. Alla som matkustar. እዚህ ጋር መውጫው ላይ ተሰብስበናል። መቀየር ብቻ ነው፣ ያው ብዙም ምንም ነገር የለም። ውሃ ላይ ነው መዝናናቱ የሚያልቀው። እዚህ ጋር መቀየር ብቻ ነው። ውሃ ላይ የተዝናናን ስለነበረ እዚህ ምንም የምናርፍበት ምክንያት የለም። ዋና አላማው እንግዲህ ውሃ ላይ የመዝናናት ፕሮግራም ነው። ቀጥታ እዚህ ጋር ያው የሚታየው ህዝቡላ እየጠበቀ ያለው ቀጥታ ለመቀየር ነው ማለት ነው። ወደ ሁለተኛው እየሄድን ነው። ወደ ስቶክሆልም ነን። ቀጣይ ወደ ስቶክሆልም እንመለሳለን ማለት ነው። አያችሁት፣ ህዝቤ ምንም መሬት ላይ አልወረደም። በዚህ አይነት መልኩ ነው ቀጥታ ወደ ሁለተኛው የሚገባው ማለት ነው። በነገራችሁ ላይ አንዳንዱ ሰው ያው ከነ መኪናው ነው የሚመጣው። መኪናችሁን መርከብ ላይ መጫን ትችላላችሁ። ሶሪ ያ አንዳንዶች መኪናቸውን ይዘው ይገባሉ። አሁን እዛ መርከብ ላይ ያው ከነ መኪናቸው እየገቡ ነው ማለት ነው። በዚህ መልኩ መኪናችሁንም ይዛችሁ እንድትሄዱ ይፈቅዱላችኋል ማለት ነው። መርከብ ሲባል ግዙፍ ነገር መሆኑን የሀገር መኪና ሰው ምናምን ተጭኖ የሚሄድበትም ጭምር መሆኑን እንድታዩት ስለፈለኩኝ ነው። ምን ያክል መርከብ የሚባለው ነገር ግዙፍ መሆኑን ነው የምናየው። ለመግባት የተሰለፉት ናቸው ማለት ነው፣ እየገቡ ነው። እነዚህ ደግሞ እኔ በነበርኩበት መርከብ ውስጥ የነበሩ መኪኖች ናቸው። ያው እየወጡ ነው ማለት ነው። በዚህ አድርገው በእንደዚህ መልኩ እየተንቀሳቀሱ ይገኛሉ ማለት ነው። ሰዎች መኪናቸውንም ጭነው እዛው በሚፈልጉበት ቦታ ይጠቀሙበታል ማለት ነው። የትራንስፖርት ኮስት ዜሮ። ስካንዲኔቪያን ሀገሮች ባንዲራቸውን እያውለበለቡት ይገኛሉ። እዚህ ጋር በሚገርመው ሁኔታ ያው የስካንዲኔቪያን ሀገሮች ባንዲራቸው መስቀል አለው። ኦልሞስት ሁሉም በሚታይ ሁኔታ የዴንማርክ፣ የስዊድን፣ ፊንላንድ እንዳለ ስካንዲኔቪያን የሚባሉ ሀገሮች መስቀል አለበት ባንዲራቸው። ኤግዚት ቱ ስቶክሆልም። አፍጥኑት እየተባለ ነው። እኛ ቪዲዮአችንን ስንቀርጽ እንዳያመልጠን ትላል። ኦኬ ቫይኪንግ ግሎሪ ቫይኪንግ ግሎሪዬ የኔ ቆንጆ፣ ቫይኪንግ ግሎሪዬ የኔ ቆንጆ እንዴት እንደምታምር ይዋት። እንግዲህ ያው ኦልሬዲ መኪናው ምናምን ጭነዋል፣ ሁሉን ነገር ተዘጋጅተዋል። አፍጥኑት እየተባለ ነው። ያው አፍጥነን አልፈናል። ከመዘጋቱ በፊት አለፍ ያለው አባቴ። ቫይኪንግ ግሎሪ የተባለችዋ መርከብ ላይ ገብተናል። መሀል ላይ
እንዳያችሁት ነው። ምንም ወዴትም አልወጣውኝም። ቤተሰብ የያዘ ሰው ምናምን ብዙ ህፃናት ምናምን ይታዩኛል። ለቤተሰብም የሚሆን ጉዞ ነው በነገራችን ላይ። ቀጣይ ክፍላችንን ፈልገን የምንገባ ይሆናል ማለት ነው። ሩሞች እዚህ ላይ ነው የሚጻፉት። ሩማችንን እየፈለግን ነው። አዛ ነው ግን ትንሽ ቁጥሩ ፍለጋው አዛ ነው። የሆነ ቀለል ያለ ነገር አልታየኝም። 80 እስኪው በዚህ ጋር ነው 80 86 ኦኬ ወደዛ ነው። ኦኬ እሺ ተገኝቷል። አቅጣጫችን ተገኝቷል። 80 መርከብ ውስጥ ነው። ሁለተኛዋ መርከብም እንዴት ነው? ቆንጅዬ ነች፣ በጣም ታምራለች፣ ደስ ትላለች። ክፍሉ እንግዲህ ተመልከቱት፣ ርዝመቱ፣ ብዛቱ ይህ ክፍል መፈለጉ እንደነገርኳችሁ ቀላል አይደለም በእውነቱ። 80-82 ተገኘች ክፍላችን። ኦኬ ተገኘ። አሁን እድለኛ ነን። መመለሻ ክፍላችን ውስጥ ገብተናል። ለዚህ ኮፍያ ማዞር ያስፈልገኛል፣ ምክንያቱም ተመልከቱ ገራሚ የሆነ ቦታ ነው የደረሰን። ገስዋት አባቴ ይህንን ቪው እንግዲህ ተመልከቱልኝ። እችን ቪው ነበር ስንፈልግ የነበረው። ስንመለስ ያው እችን ቪው አግኝተናት መስኮት ጋር መሆናችን ከቤት መንቀሳቀስ ጀመረ እንደገባን። ቀጣይ ጉዞአችንን ጀምረናል። በዚህ መልኩ ነው እንግዲህ ወደ ስቶክሆልም እየተመለስን ያለነው። ኮስት ጋርድ ትራፊኮች ናቸው። ምንድን ነው ውበቱ! ይሄ ደግሞ እውነትም በጣም ቆንጅዬ ነች። ተመልከቱ፣ ውበቷ ራሱ ግሎሪ ነው። በጣም እንደ ወርቅ ያንቆጠቆጠ። እዚህ ላይ ደግሞ ምንድን ነው ያለው የሚለው ለማይ ሜኑ ማለት በሉት። እችን ሜኑ መቃኘት አለብኝ። 3 እና 4 መኪና የመጫኛ ቦታ ነው። 5፣ 6፣ 7፣ 8 በአጠቃላይ የማደሪያ አልጋዎች ምናምን ያሉበት ነው። 9 ካፌ ባር አለ። ሾፒንግ፣ ወርልድ ኢንፎርሜሽን ኪትስ፣ የህፃናት መጫወቻ፣ እንደዚሁ መዝናኛ፣ ሃንጋውት ማድረጊያ፣ ጌም መጫወቻ ምናምን 10 ላይ ነው ያለውትኝ። እዚህ ጋር ቡፌት ይታየኛል። አባቴ ሊፍቱ ራሱ የሚገርም ነው። በቃ እዚህ ጋር ሬስቶራንት ቡፌት ነገር አለ፣ ማርኬት ነገር አለ። በጣም በቃ የሌለ ይሄኛው ይቦንሰዋል። በቃ ቫይኪንግ ግሎሪ በጣም ትቦንሰዋለች። እዚህ ጋር መጫወቻ የህፃናት ምናምን ከፈለጋችሁ 10ኛው ላይ ታገኛላችሁ። መቼስ ያሳየዋችሁ ቤት መርከብ ላይ ነው እንዴ ብላችሁ ላታምኑ ትችላላችሁ። ግን ያው ምንም ማድረግ አይቻልም፣ ያው መርከብ ላይ ነው። 11ኛው ላይ ቴራስ አባቴ በዛኛው መርከብ አተነው የነበረው ነገር ቴራስ ነው። እዚህ ጋር ግን ቫይኪንግ ግሎሪ ላይ ግን የኛው ፓርት አለ። በጣም ለየት ባለ ሁኔታ ያው ሰው መቼስ ይሄ መርከብ ነው ቢባል ማመን የማይቻልበት ደረጃ ነው የደረስኩት። የሚገርም ኤክስፒሪየንስ ስለሆነ ነው ይሄ መርከብ ላይ ያለኝ ኤክስፒሪየንስ በጣም እያጣጣምኩት ነው ማለት ነው። እዚህ ቦታ ላይ የንፋስ ቻሌንጅ የሚባል ነገር አለ። ንፋሱ ገፍትሮ ይጥለኛል አይጥለኝም የሚለው ነገር ማለት ነው። እናቴ ከንፋስ ጋር ጨዋታ። እስቲ ይህንን ቻሌንጅ መሞከር አለብን። ሰው ሁሉ እየተጫወተ ነው እያለፈ ያለው። እኔ ያው እንደምታውቁኝ ከባድ ሰው ነኝ፣ ጠንካራ ሰው ነኝ። ንፋስ ገፍትሮ ይጥለኛል አይጥለኝም የሚለው እናያለን።
ወደፊት ለመሄድ እየሞከርኩ ነው። ተመልከቱ፣ እየገፋኝ ነው። ያው ምንም ለማውራት እንደማልችል የታወቀ ነው። ንፋስ ህዝቤ ቻሌንጅ እያደረገ ነው። የደብርድ ጋሽዬ የራሷ ኤክስፒሪየንስ ደስ ይል ነበረ። ይሄ የነፋሱ ምናምን ጫወታው በተለይ ተመችቶኛል። መሳት አዟል። ያ ምግባችን ከዚህ ውስጥ ነው የምትወጣው። እየጠበቅኩኝ ነው። ቦኖ መሆኑ ነው እንግዲህ ያው ቴክኖሎጂ ይጮሃል። ያው ቁጥር አለው 71 እና 40። ከዛ ያው ነገር ሲጮህ ምሳን ሄደህ ፒክ ታደርጋለህ ማለት ነው። ይህ ህዝብ ሆዱን እዚህ ውስጥ ነው የሚሞላው። ኮንሰርቱ ላይ አለ እዚህ ቤት ደግሞ ማታመጡት ጉድ የለም እናንተ። Still I want the little sunshine. You and me belong together all the time. It goes on and on. ቀጣይ ደግሞ እስቲ ዲዩቲ ፍሪ የሚባልበት እንገባለን። ኦኬ ዲዩቲ ፍሪ የዓለም ብራንዶች ምናምን ኦኬ በቅናሽ ዋጋ እነ ጉቺ እነ ዘመዶቻችን በአጠቃላይ እዚህ ናቸው። እነ ዶልቼ ጋባና እነ አርማኒ ምናምን እነ ሻናል እነ ዲዮር ፕራዳ ፋሚሊ በአጠቃላይ እዚህ ናቸው። እነ ሲኬ ምናምን ደግሞ እዚህ ጋር ይገኛሉ። በጣም አሪፍ ቅናሽ ተመልክቻለሁ። ሽቶ ላይ እኔ ከማውቃቸው የ50% ምናምን ዲስካውንት ተመልክቻለሁ። የሽቶ ዋጋ እናያለን። ዶልቼ ጋባና 99 ከ95 ይላሉ። ጉቺ 142 አለ፣ 124 አለ። በዩሮ ነው በነገራችን ላይ ዋጋው። ሻነል 142 አለ፣ 103 አለ። የለመዳችሁት በየትኛው ነው? በብሉ ነው ወይስ ደግሞ በየትኛው ነው? በዚህኛው 103 አለ፣ በዚህኛው ደግሞ 142 አለ። ሻነል ማለት ነው። ዲዮር በዚህኛዋ 78 በትንሿ 107 163 ይታያል። እንግዲህ ኦኬ ሲመታ አባዞት አሁን ላይ እንግዲህ በጥቁር በምን እያላችሁ ቫለንቲኖ ሌላ የሴቶች ተወዳጅ ነው። ቫለንቲኖ 88 ከ95 ይላል። ጉቺ ቤተሰብ ነን ባይዘዌ እና ጉቺ ምናምን ፋሚሊያችን ናቸው። ያው ከሀገር ከወጡ በኋላ ክደውን ነው እንጂ። ቦስ እንዴት ነው ቦስ? 119 82 88 እያለ 64 ቅናሽ ላይ ነው ያለው። መጠጥ ክፍል ላይ ስንገባ እነ ኮኛክ እነ ካልቫዶስ ብራንዲ
ስፔሳይድ ሃይላንድ ምናምን የተባሉ መጠጦች ቦታውን ተቆጣጥረውት ይገኛሉ። ግን ለጊዜው የተቆጣጠረው ይሄ ነው። 3000 አባቴ 99 ይላል። እንግዲህ ኢትዮጵያ ስንት ማለት ነው? 3000 በ108 300 ሺህ ብር ኦልሞስት 310 ሺህ ብር ምናምን። ወደ ዩቲዩብ ቤተሰቦቼ ለዛሬ ያው የመርከብ ላይ ቆይታዬ ይሄን ይመስል ነበረ። ለመጀመሪያ ጊዜ ነው የመርከብ ቆይታ ኤክስፒሪየንስ ያደረኩት። በጣም ደስ የሚል ኤክስፒሪየንስ ነበረ። አብረውኝ ይህንን ጉዞ ለተጓዙት ጓደኞቼ አመሰግናለሁ። ይህን ሀሳብ አምጥተው አካባቢውንም እያሳዩ ስላስጎበኙኝ እግዚአብሔር ያክብርልኝ። በጣም ደስ የሚል ጥሩ ጊዜ ነበረ። እግዚአብሔር ይመስገን ለዚች ቀን። እናንተን ፈታ ዘና እንድትሉበት ጋብዛችኋለሁ። በተለይ ደግሞ ወደ ስቶክሆልም ለመዝናናት የምትመጡ እንደዚሁ ስቶክሆልም ውስጥ ሆናችሁ ምናልባት በስራ ብዛት ምናምን ያልተዝናናችሁ ሰዎች እንድትዝናኑበት ጋብዛችኋል። ቀጣይ አሽሩካ ቻናል ቪዲዮዎች እንገናኛለን። መልካም ቆይታ ይሆንላችሁ። አሽሩካ የምርጦች ምርጫ ነበርኩኝ። እናመሰግናለን። ይመቻችሁ።